ሰው የማይራብባት ከተማ። አምሪሳር ትባላለች። 2 ሚሊዮን ሰዎች ይኖሩባታል። በሰሜን ህንድ የምትገኝ ከተማ ናት። አምሪሳር በጣፋጭ ምግብ፣ በታሪካዊ ስነ ህንፃ፣ በወርቃማ ቤት አምልኮና በሌሎች መስህቦች ትታወቃለች። በዋነኝነት ስሟ የሚጠራው ግን በሲክ ሃይማኖት ትልቅ ቦታ የሚሰጠው ቤተ መቅደስ መገኛ መሆኗ ነው። ከነዚህ ሁሉ በላይ የአምሪሳር መገለጫ የሚባለው የነዋሪዎቿ ደግነት ነው። በ16ኛው ክፍለ ዘመን በሲክ የሃይማኖት መሪ ነው እየተቆረቆረችው። ከተማዋ የምትገኘው የሲክዝም መነሻ በሆነው የህንድ ፑንጃብ ግዛት ነው። ግዛቱ ሴቫ በተባለ ባህል ይታወቃል። በሴቫ ባህል ሰዎች ያለ ምንም ቅድመ ሁኔታ ምንም ድርጊታቸው እንደ ውለታ እንዲቆጠር ሳይፈልጉ በጎ ስራ ማከናወን ይጠበቅባቸዋል። በመላው ዓለም ያሉ የሲክ ተከታዮች በቤተ መቅደስ ሴቫ ማከናወን አለባቸው። ሴቫ በቀላል ድርጊቶች ሊገለጽ ይችላል። ማጽዳት፣ ምግብ ማቅረብ፣ ቤተ መቅደስ ውስጥ ማስተናበርም ይጠቀሳሉ። ሌሎች ሴቫ የሚከውኑት በግል ህይወታቸው በጎ አድራጎት በመፈጸም ይሆናል። ስለ ሴቫ መጽሐፍ የጻፈችው ጃስረን ማይል ሴቫ በሲክሲዝም ውስጥ ለራስ ሳይሳሱ ደግ መሆን ማለት ነው። ሴቫን ከቤተሰቡ ጋር ሆኖ ከ8 ዓመቱ ጀምሮ የተገበረው የ23 ዓመቱ አቢዳን ቻንድሪ የሴቫ ሌላኛው ስም ፍቅር ነው ይላል። አንድ ሰው ሚስጥራዊ እንዲሆንና ከራሱ አልፎ ለሌሎች እንዲያስብም ይጠበቃል። በቀኝ እጅ ሴቫ ስታደርግ ግራ እጅህ እንኳን እንዳያየው ሲል ይገልጸዋል። በዚህ ግላዊና ካፒታሊስት ዓለም እንዲህ ያለ እሳቤ መስማት ተስፋን ይፈነጥቃል። ማህበረሰባዊ ጓዳም ያገኛሉ። በዓለም ትልቁ ጓዳም ተብሎም ይጠራል። በየቀኑ ከ100,000 ሰዎች በላይ ይስተናገዱበታል። የሚዘጋበት ቀን የለም። ያለ መድሎ ሁሉም ሰው ሄዶ መመገብ ይችላል። መጠለያና ምግብም የሚፈልጉ ሰዎችም ጓዳው ያስተናግዳቸዋል። 24 ሰዓት ምግብ አለ። ጎልደን ቤተ መቅደስ በስነ ምግባር ነው የሚመራው። በጎ ፈቃደኞች ጣፋጭ ምስር፣ ቻፓቲ፣ የሽምብራ ሾርባና እርጎም በንጹህ ሳህን በየቀኑ ያቀርባሉ። ክፍሉ በአንዴ 200 ሰው ይስተናገድበታል። ሴት፣ ወንድ፣ ወጣት፣ አዛውንት፣ ሀብታም፣ ድሃም ይገኝበታል። ተጨማሪ ምግብ የሚጠይቁ በፍጥነት ተመግበው የሚወጡም አሉ። በየ15 ደቂቃው በጎ ፈቃደኞች ክፍሉን አጽድተው ሌላ ዙር እንግዶችም ይቀበላሉ። በዚህ መንገድ 24 ሰዓት ይቀጥላሉ። በከተማዋ ቤተ መቅደስ ያሉም ይሁን ጎዳና ላይ ያሉት ቀናነትና በጎነት ይስተዋልባቸዋል። ለመተባበር ፈጣን ናቸው። እንግዳም ይቀበላሉ። በትልቅ ሬስቶራንት እንግዳ ሲመጣ ወንበር ለቀው ያስተናግዳሉ። ሻይን ጠጣ፣ ስለ ህይወት እንጫወት ብሎም መጋበዝ ልምዳቸው ነው። በከተማዋ ተወልዳ ያደገችው ራሃት ሻርማ በዛ ከተማ ማደግ በአንድ ትልቅ ማህበረሰብ የማደግ ስሜትን አለው ትላለች። በጎልደን ቤተ መቅደስ አኩኩሉ የተጫወተች ነው ያደገችው። ሁላችንም ሴቫ እናደርጋለን፣ አንዳችን ለሌላችን እንቆረቆራለን። ሴኮችና ሂንዶች በፖለቲካ አመለካከት ብንለያይም በፍቅር ነው የምንኖረው ትላለች። ከተማዋ ህይወት የተሞላች ናት። መለኮታዊ ግርማም ተላብሳለች። መንገድ ዳርቻ የሚሸጠው ባህላዊ ምግብ ሩዝና የሽምብራ ሾርባም ያለው ሲሆን ወተት በቂቤም ይቀርባል። ከተማዋ ጥንታዊ ናት። ጠባብ መንገዶችም አሏት። አነስተኛ አደባባዮችም ይበዛሉ። የመንገድ ትርኢቶች ማየት የተለመዱ ናቸው። የከተማዋ የከፋ የኋላ ታሪክም አላት። ከተማዋን የቀረጸው እንደዚሁም የሲክ ሃይማኖት መሰረት ተደርጎ የሚወሰደውም ይህ ታሪክ ነው። በእንግሊዝ ቀኝ ግዛት ዘመን ከተማዋ የተቃውሞ መነሻና የተቃዋሚዎች መሰብሰቢያም ነበረች። በፑንጃብ ግዛት ሁለተኛዋ ትልቅ ከተማ ናት። ለአውሮፓውያን አቆጣጠር በ19
ሰዎች ላይ ተኩስ እንዲከፈት ካዘዘ በኋላ 1500 ሰዎች ተገለዋል። የጃሊላዋላ ባግ ጭፍጨፋ በሚልም ይታወቃል። እንግሊዞች በ1947 ከህንድ ሲወጡ የተፈጠረው ቀውስ ክፉኛ ከወዳቸው ከተሞች አንዷ አምሪሳር ናት። ይህ ወቅት የፖለቲካ ድንበሮች እንደ አዲስ የተዋቀሩበት፣ በእንግሊዝ ቀኝ ግዛት ስር የነበረ ሀብት ክፍፍልም የተካሄደበት ወቅት ነበረ። የአውሮፓውያን አቆጣጠር በ2017 ለዚህ መታሰቢያ የሚሆን ሙዚየም አምሪሳር ውስጥም ተከፍቷል። በህንድ ለዚህ ታሪክ መታሰቢያ የሚገኘው በዚህ ከተማ ብቻ ነው። በ1984 ከተማዋ ሌላም ክፉ ጠባሳ ገጥሟት ነበረ። ጠቅላይ ሚኒስትር ኢንዲራ ጋንዲ ወታደራዊ ኦፕሬሽን እንዲካሄድ ማዘዙ። ጎልደን ቤተ መቅደስ ውስጥ ወታደሮች ገብተው ተገንጣዮች ላይ እርምጃ እንዲወሰድ አድርገዋል። ይህም የፈጠረው ህመም እስካሁንም ድረስ ይስተዋላል። ክስተቱን ተከትሎ ጠቅላይ ሚኒስትር 2 ሲክ ጠባቂዎቻቸው ከወራት በኋላ ተገለዋል። በቀጣዮቹ ቀናት በመላው ህንድ በሺዎች የሚቆጠሩ ንጹሃን ሲኮችም ተጨፍጭፈዋል። የሲክ ሰማዕታት ማስታወስ ትልቅ ቦታ ይሰጠዋል። በጸሎት ውስጥም ስማቸው ይነሳል። ስለ ሴቫ መጽሐፍ የጻፈችው ጃስረን ማይል እነዚህ ክፉ ታሪኮች የሚነግሩት ጥላቻና በቀል ለማነሳሳት አይደለም፣ ታሪካችን የጽናታችን ማሳያ ነውም ትላለች። በጋራ ብዙ ሐዘን የደረሰበት ማህበረሰብ ተቀባይ መሆኑ አስገራሚ እንደሆነም ትናገራለች። ሲኮች ከራስ በላይ ለሰው ማሰብን ባህላቸው እንዲያደርጉ ማስችለዋል። ይህ ባህል ሰዎችን በሃይማኖት ዘር ሳይለያዩ መቀበልን ይጠይቃል፣ ደግነትን ያበረታታል። በአምሪሳር ምንም ያህል ነገሮች የከፉ ቢሆኑም ደግነት፣ ፍቅርና በጎነት ግን ያሸንፋሉ። It's a